የጃኒ እናት ባላውላ ናቸው። ይሄንን የሚያክሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ነው። የምትመለከቱት ግለሰብ ሚሊዮን ድሪባ ይባላል። እዚህ ሶሻል ሚዲያ ላይ በብዙ የተለያዩ ነገሮችን የሚሰራና እጅግ በጣም ከማህበረሰቡ ባህልና ወግ ያፈነገጡ ጉዳዮችን ይሰራል። ሰሞኑን ደግሞ እንደምትመለከቱት በኦርቶዶክስ እምነት ተከታዮች ላይ አመሰግናለሁ። ስለዚህ ሙሉ በሙሉ የኔን ቅሬታ አንስቻለሁ። ጋሽ ሰለሞንን የአዶናይን ጥሪ ሰምተ ዮ ፋሚሊ ዛሬም ተመልሰን መተናል። ዛሬም አነጋጋሪና አዝናኝ የሆኑ ቪዲዮችን ወደ እናንተ ይዘን መተናል። ከእናንተ የሚጠበቀው ያው የተለመደችዋን ይሄን ቪዲዮ ላይክ ማድረግ ነው። ለዚህ ቻናል እዚህ ደግሞ አዲስ ከሆናችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። ምን አደር ቂማላም ቂሊውላዊ ነው የሚልክ አንተ ለማኝ ፍሪ ፉድ አትለምን። እኔ ገፋው እንድኛ አወጣልሃለሁ ተቸገርኩኝ ብለህ ተደፍተህና ብቻ ኦኬ። እንደወጣልህ ልትከላከል ነው የገባችሁ ወይ? ከስድብ ብቻ ምንም አታውቁም እናንተ። ፓስተራችን ሰላም ጤና ይስጥልኝ። ሃፒ ኒው ይር ሜሪ ክሪስማስ። ማሚዬ ቆይ አንዴ ይቅርታ። ሃፒ ሜሪ ክሪስማስ ሃፒ ኒው ይር። ራሳቸው ልከው ትግሬዎች እየሰደቡኝ ነው ተሰባስበው። ቆይ ደማ አሞራው አብዲ እንዴት ናችሁ? ደህና ናችሁ ወይ ሁላችሁ? ቀጥል እንጂ አሞራው ምን ነው ዝም አለ? ይበቃሃል ብዬ ነው ፍሪ ፉድ ተሳደብ እንጂ አንተ እኔ ነው ፍሪ ፉድ የምትለው አንተ። ሰላም አትሉም እንዴ? አታወሩ? ቆይ ማሚዬ ቆይ አንዴ ቆይ አንተ ነኝ ፍሪ ፉድ የምትለው አንተ ለምን የምትኖር አንተ ለህይወት በሙሉ ለምን የምትኖር እኔ ጋር የምታወራው? ተሳደብ እንጂ ሲማንጂ ፍሪ ፉድ አይደለም እንዴ? ለመና ደሆነ ሁላችንም እንለምናለን። አንተ ለምነህ ነበር ስላልቻልክበት ነው እንጂ ያጣ ለማኝ ተሳትፎ ይሄዳል አለ አገሬ ሰው አልቻልክበትም እንጂ ለምነህ ነበር። እኔ የማን እናት ነው የተራበቻለች? ይኸውልህ ለትልቅ ሰው ክብር እንደሌለ ጋጠ ወጥ እንደሆንክ አሁን ማነው ትልቅ ሰው ያለው ንገረኝ እስኪ መጀመሪያ ልስማና ማነው ትልቅ ሰው ያለው? ምን አደረገ ለትግራይ እናቶች እስኪ ንገረኝ። እኔ ለትግራይ ህዝብ ድምጽ ስሆን የት ነበርክ አንተ? በጦርነቱ ለትግራይ ህዝብ የት ነበርክ አንተ? እኔ ለትግራይ ህዝብ ጥያቄ አለ ላንተ። እኔ ለትግራይ ህዝብ 7 ዓመት በሙሉ ስታገል የብልጽግና መንግስትን ግብ ሲዝ የት ነበርክ አንተ? አማራ ስለሆንኩ ነው የምጠላኝ አይደለ? አማራ ስለሆንኩ ደሜ የጠላኝ ነበር። እኔ የምጠላው ማህበረሰብ የለኝም አይደል? አሞራው እዚህ ጋር ነው ይፋደርኩ። አንዴ ልንገርህ አባቴ እኔ በማህበረሰብ ከማንም ማህበረሰብ ጋር ጥል የለኝም። አይደለም በግ ምን ትራ አፍየል ምን ትላለህ መሰለች? አይደለም ያንተን ተንኮል የፋራን ተንኮል ማለት ነው የአራዳ ነኝ የሚል ተንኮል አውቃለሁ በደንብ አድርጌ። ከማንም ማህበረሰብ ጋር እኔ ጥል የለኝም። ኦኬ እየተጠላ የትግራይ ህዝብ ዓለም አቀፍ እየተጠላ በሙሉ ኢትዮጵያ ህዝብ እየተጠላ አንድ የቆመላችሁን ሰው አንተ ግን ዛሬ መጣ እኔን ትሰድበኛለህ። ማንም የትግራይ ወጣት ሆኖ ይወዳ መጥቶ ቢሰድበ ማለት አማራ ስለሆንክ አይደለም መጥቶ የሚሰድበ እናቱን ስለሰደብክበት ነው። እዛ ጋር የተራበችውን እናቱን ስለሰደብክበት ነው መጥቶ የሚሰድበ እንጂ አሁን እዚህ ጋር አሞራው እየሰደበ ያለው አማራ ስለሆንክ አይደለም። እዛ የትግራይን እናት ስለተሳደብክ ነው። ሙሉ የትግራይን ህዝብ ስለተሳደብክ ነው። ስለዚህ አሁን ማንም መጥቶ ይሰድብሃል አንተን ከዚህ በኋላ። ስለዚህ አማራ ስለሆንክ አይደለም ቻለው ልፈልጋለሁ ይወዳ ገናም ይቀጥላል ይሰድብሃል። ብዙ የትግራይ ህዝብ ገና መዝደብ አይደለም ሌላም ነገር ሊያረጉ ይችላሉ። እንደዚህ እንደ ህዝብ ተሳድበ እኔ እንጃ ብቻ ይወዳ የምትመለከቱት ግለሰብ ሚሊዮን ድሪባ ይባላል። እዚህ ሶሻል ሚዲያ ላይ በብዙ የተለያዩ ነገሮችን የሚሰራና እጅግ በጣም ከማህበረሰቡ ባህልና ወግ ያፈነገጡ ጉዳዮችን ይሰራል። ሰሞኑን ደግሞ እንደምትመለከቱት በኦርቶዶክስ እምነት ተከታዮች ላይ በምታዩት መንገድ እያላገጠና እያሾፈ ነው የሚታየው። ኮፒ ሊንክ አድርጋችሁ ለብዙዎች እንዲደርስና ይሄ ግለሰብ በህግ እንዲጠየቅ እንዲደረግልን በክብር እንጠይቃችኋለን። በኮፒ ሊንክና ሼር እያደረጋችሁ ለብዙዎች አድርሱ። በዚህ መንገድ በሃይማኖቶች ላይ የሚቀለድ ጉዳይ በጣም ከፍተኛ ኪሳራ ስለሚያመጣ በህግ እንዲጠየቅልን በክብር እንጠይቃለን። በህግ መጠየቅ አለበት። ማንም ሰው የማንንም ሃይማኖት ማክበር ግዴታ አለበት እና አሁን ይሄ ልጅም በህግ መጠየቅ አለበት። ተከባብረን ብንኖር ነው አሁን ለኛ የሚሻለው። መጨረሻው ያማረ አይሆንም። በሃይማኖት የተነሳ እንትን መጨረሻው መጥፎ ነው የሚሆነው። ስለዚህ ተከባብረን እንኖር እላችኋለሁ።
አረጋሽ እኔ ስነዳኩ ሹፌር አይደለም ሹፈው እኮ ነው የሚባለው። እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው ምደርበው እንደ ጃኬት አስፈሪ ሹፌር ማለት ነው። እሱኔ ዋነኛ አረጋሽ ተው አንዷ ምስኪን ይገርሞታል። እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች። ከዛ ባሏን ይዞ አመጣ። እሱን ማሳዘነኝ የዝናብ መጥረጊያን ሰጥቼው አሁን ሊስትሮ ጀምሮ እንዲህ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው። እንዴ ንጹህ ነበር ያለ ልበለው። እውነት ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን ነው የሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር እዚህ ላይ ማርሽን ነው አንስቼ የሰጠሁት ጋሽ። ከዛ ከውጪ ሰንዴ ነው ያስገባ። ከዛ ሀብት መጣ ምናምን ሊለቀኝ እኔ ጋር ይመጣል ተመልሶ ፍሬንና ፍሪ ሲሆን ጠየቀኝ። እኔ ህዋው አንስቼ የሰጠሁት ነቀዬ። ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ተዳር ያዘ። ህይወቱን አቋቋመ ጋሽ። እንደዛ ሙና ግን እኔ መኪናን ነዳት ነበር ጋሽ። ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት? በመከባበር ነው ጋሽ። ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሽ። እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማሳፍነው ማለት። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምንዳ ጋሺ። ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ። ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ሁላ ቃዩት የጎተራው እኮ ነው ጋሺ። ይገርም ነው። አሁን በቃ ውበስ ና እንደውም ና ቢሮ ያለስ ነው ጋሺ። እኔ መኪናው ማለት እጄ ባይኖር እንዲህ ነው ጋሺ። ዶቭ እኮ ትችላለች። በቃ ጨውያ ግን እንዴት ነው የሚሸመድደው? የ2 ደቂቃ ምናምንስ ሳክስ እንዴት ነው የሚሸመድደው? እንዴት ቻልክበት? አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት 3 ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። የአባገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? ሐሳባችሁን አካፍሉኝ። መረጃው የፋስት መረጃ ነበር። እስቲ ሐሳባችሁን ኮሜንት ላይ ጻፉ። እስቲ ምን ትላላችሁ በዚህ ጉዳይ? አስተማሪ ነገር ፈተና አለበት ምንም ማያገባ ነው ያጀረስ ግቢ ሄደው የምትፈተን የነበረው እኛ ሰዓት በእኛ ሰዓት አልነበረም። አዎ አሁን ይሄ ታዲያ ከየት መጣ? ካልነበረ እንጂ እኮ እኔም እኮ ግራ የሚገባኝ እሱ ነው። ደግሞ አንዴ መግባቱ ነው የሚከብደው እንዴ? ብዙ ጊዜ ካምፓስ ተብሎ ሰው የሚያወራው ካምፓስ ቻንጣ ይዘው ልክ ሄዱ ላይ ጋር አንድ ፈተና ተመልሶ የምን ማርከም ነው ልጆቹን ፈትኖ መመለስ እዛ በቃ ግቢ አይደል እንደሄዱት ግቢ ከነሻንጣቸው ማስገባት ዶርም እኮ ነው። በቃ ዶርም መስጠት ነው እኮ ለነሱ። ምንድነው እንደዚህ አይነት ፈተና ውስጥ ማስገባት? እኔ ይገርመኛል። 12 እንዴ መንግስትም ሆነ ተፈታኞቹ እንደዚህ በዚህ ልክ የተጨነቁ ለ12 ያክል ኢንትራንስ ሚኒስትሪ ተፈታኝ ቢሆኑ ምን ሊሆኑ ነው? እኔ ጨንቆኛል። ብቻ ሚኒስትሪ በጣም ያንሰራው ነው። ከ6 ሊሆን ነው ሚኒስትሪ። በሚኒስትሪ ሰዓት ሀገር እንዴት ልትታመስ ነው? እኔ ግራ ገባኝ። የዛኔስ ትውልዱ ምን ይጠብቀዋል? የዛኔስ ምን ተዘጋጅቷል? አሁን ያልተዘጋጀ ለኢንትራንስ እንዴት ተንቦቀቦቀ? የሚኒስትሪ ሰዓት ምን ሊውጠው ነው? አይ ዶንት ኖ ብቻ በጣም ከባድ ነገር ነውና በታይ የፈተናዎቹን መፈተኛ ክላሶቹን እያዩአቸው ነበርና በጣም የተራራቁ ናቸው። እንኳን መልስ ልትቀባበል ማለት ነው እንደዚህ ወረቀት ልትቀባበል ክቧን ኳስ እግርን ለመቀባበል ይከብዳል። ርቀቱ ክቧን ኳስ ለመቀባበል በጣም ይከብዳል። በስልክ ላይ ትገናኝ ትችላለህ ከኋላ ከተቀመጠው ሰው ጋር። እንዴት ነው ተማሪ ሳይኮሎጂስት እዚህ ደረጃ ማንን ለማንዳየት ነው? አሁን ዶክተር ብርሃኑ ብዙ ሰዎች ዶክተር ሳይሆን ፕሮፌሰር ናቸው። በጣም የምናከብራቸው ጥሩ ናቸው። ብርሃኑ ምክንያቱም በጣም እናከብራቸዋለን። ብርሃኑ የተጫጩ ነው። ሰዎች የተጫጩ 12ቶች ኮራጁ ነው የሚንጫጫው። ፕሮፌሰር ብርሃኑ ላይ የሚንጫጫው ኮራጁ ነው። ኮራጁ ደግሞ ከየት ነው አመጣጡ? ከጨለማው አገዛዝ ጋር ብርሃን ተብሎ
ከጨለማ ጋር ግንኙነት ይኖረው አይችልም። ብርሃን ከጨለማ ጋር ግንኙነት የለውም። እውነቴን ነው። አዎ ውጭ ባርሶች የሚያነሱት ሀሳብ በጣም በቃ የሚገራርም ሀሳብ ነው። ሁሌ የሚያነሱት ከአይምሮ በላይ ነው ሀሳባቸውና ውጭ ባርስን ቲክቶክ ላይ ፎሎ አድርጓቸው። በጣም በቃ የሚያነሱት ሀሳብ በጣም የሚገራርም ነው። የጃኒ እናት ባላውላ ናቸው። ይሄንን የሚያክሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ነው። ያመልካሉ። ጠንቋይ ናት እናቷ። አሁን ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ። ምን ችግር አለው? ጀምረሽ ማለት በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። ናለ አዶናይ ተበላ። እውነት አዶናይ ተበላ። አዶናይ ተጠንቆ። አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። እኔ ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለክ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። የጠንቋይ ተባባሪ 4 ዓመት ከሰል አቀጣጣይና ቡና ፍይ ነበርሽ። ባላውሊያ ናት አለሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። አዎ በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ ጃኒ አሁን እንደዚህ የፈመሰችው አስጠንቁላ ነው ብለሽ ታምኛለሽ? አስጠንቁላ ምን ማስጠንቆል እኮ አያስፈልግም። በዛ እኮ እንትኑን ምናምን በስነ ስርዓቱ ከገበርክ ምን ካልክ እኮ የፈለከው ቦታ ትደርሳለህ። አሁን ብዙ ቲክቶከር በቃ እዚህ ላይ ይሄን ጠንቋይ ቦታ ላይ እዛ ላይ ይደርሳል ማለት ነው። ቆንጆ ካልሆንክ ራሱ ማለት ነው በቃ ውበትክ ጎልቶ እንዲታይ ራሱ ኩል ምናምን ይሰጣል እኮ ለሴቶቹ። አሁን ምን ማስረጃ አለሽ ብትባይ ምን አይነት ማስረጃ ታቀርቢያለሽ? በቃ ቲክቶክ ላይ እየመጣችሁ በቃ ሀሜታ፣ የሰውን ስም ማጥፋት፣ የሰውን እናት መሳደብ ምናምን። አረ ክብር ይኖራችሁ፣ ለእናቶች በተለይ ክብር ይኖራችሁ። አንዳንድ ሰዎች በቃ ምንም የምታወሩትንም አታውቁም ላይቭ ላይ እና እረፉ። አንተ ውጣ እንጂ አዙረህ ምን ለውዝ ነው እንደምታዞረው? ላሳት ምንድነው እንደ ያዞርኩት አንዴ እኮ አዙራ ስም ነው ነገር ነው የምታዞረው። አልገባኝም። እኔ ሁላሳት እኮ ዞር በላሉ ጣበት ዛሬ ጠቅልለው መሪ ምን ስጦታ አረኮ እኮ መጠቀልለው እንዴ? እንዴው እየተቀለልኩት እኮ ነው። እንደ ፀጉር ነው እንዴ? ወይስ ጠቅልለህ ልጎርሶ ነው? አልገባኝ። ወይስ ጎጆ ልትወጣ ነው? ጠቅልለህ ይውላሳት ወርጄ እንዳልጠቀልለ አንተ የተላጠ ሽቦ ብታገኝ አጠቀልልም። በልተህ ብታስተርፍ ራሱ ቴካው አታስጠቀልልም። አንተ ጣበት ዞር በልኝ እባክህ። ውጣ ታሪ መቻ ትዳር ነው ጎጆ ነው ሰላማዊ ሰልፍ ነው የምትወጣው በዚህ የሚያክል መሬት ላይ ሜዳ ላይ ሊውጣ እንዳዙረ እዚህ ጋር ተገተረብኝ። እሺ ቤት በኩል ውጣ። ረበኔ አታጻፍ። አንተ ሲጀመር የሲኒማ ፊልም ብትሆን አትወጣም፣ ቡገር ብትሆን አትወጣም። ላይ እንዳልወጣ ታዛት በእናትህ። አንተ ሲጀመር ዲሰሪ ብትሆን ጣራ ላይ አትወጣም፣ ስም ብትሆን አትወጣም። ሲጀመር ቅድሚያ ሂሳብ ይስጠኛው። ስንት ነው? ምን እንደማያክቶናል ሁሉ 50 ብር ነው። 50 ብር እና ዙር በላይ 20 ብር ይበቃል። 20 ብር መኪናን እኮ ነው የጠበቅኩልህ። አንተ ደርሰህ እስክትመጣ አንተን የጠበቅኩልህ መሰለህ እንዴ? አንተ እንዳልወርድልህ አቁሜ ነግሬሃለሁ። ውረድ አቁመ መኪና እኮ ነው። ምንድነው ሱስ መሰለህ እንዴ? አቁም ውረድ አቁመ። ይኸውልህ ግን ዋግን ከወረድኩ ውረድ አይደለም ከመኪና ይኸውልህ እስከስታም ተወርዷል። እኛ ያልቻልነው ነገር የለም። ውረድ አዋርጄ ነው መመለስ እያልኩ ና አዋርደኛ። ምንድነው ዱላ ይዘህ ልትወርድ ነው እንዴ? አንተ በዚህ አይነት ቪዲዮ ብትሆን ማለት ነው ኦፍላይን ትወርዳለህ ማለት ነው አይደለ? ሰድቦ ሯጭ የዚህን ዓመት አዋርድ በወንዶች ኮሜዲ ዘርፍ ከሆኑ ለመምረጥ ተዘጋጁ። ዶቭነ በቃ ሌላ ማን አለ በዚህ ዓመት? በቃ ዶቭን ያለችው። ሰላማችሁ ብዝት ይበልልኝ። ሃፒ ኒው ይር ለሁላችሁ። ዛሬ የደስታ የይቅርታ ቪዲዮ ነው የምሰራው። አጠራ አድርጌ የደስታ ቪዲዮ የምሰራበት መልካም ነገር ሲሰሩ በሀገሬ ላይ ሁሌ ደስ ይለኛል። ስለዚህ በመጀመሪያ ደረጃ ብሩክ ሪል ስቴት ይሄንን ነገር አስተካክለ ጥሩ አድርገ በመስራት እጅግ አድርጌ አመሰግናለሁ። ምንድነው ብሩክ ሪል ስቴት እኔ ከፍቶኝ የተናገርኩ ንግግር ነበረ። ምንድነው የሚሰራው? ስልጥናን እንዴት ትተባበራለህ ብዬ ሩዋንዳ አድርጌው ነበር። አንተ ሁሌ ከስልጥና ተወጥቶ አባታችን ጋሽ ሰለሞን ተረድተው በማየቴ እጅግ ደስ ብሎኛል።
ከዚህ በፊትም ብሩክ ሪል ስቴት ውሽዬ የምትባል እህታችንን ፋሲጋን ምን አድርጓታል? ዱባይ የምትኖር 500,000 ብር ሸልሟታል። ስለዚህ ብሩክ ሪል ስቴት ጥሩ ነገሮች እየሰራ በመምጣት እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ ምንም የሌላቸውን ሰዎች ዳውን ፔመንት እንኳን ሲቸግራቸው ዳውን ፔመንት የሚስተካከልበትን በየጊዜው አስተካክለው መጥተው ኢንቨስት የሚያደርጉበትን ነገር በማመቻቸት በጣም 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 አድርጌ አመሰግናለሁ። ስለዚህ ሙሉ በሙሉ የኔን ቅሬታ አንስቻለሁ። ጋሽ ሰለሞንን የአዶናይን ጥሪ ሰምተ ፎሎወሩ ይግባ ማይግባ አይመለከተኝም፣ እንዲያውም ፎሎወሩን ተዉት፣ አባታችን ጋሽ ሰለሞን ትልቅ ስራ ነው የሰሩልን፣ እንዴት መኪና አይኖራቸውም ብለ ተሯሩጠ በራስ አነሳሽነት ይሄን በማድረግ እጅግ አድርጌ አመሰግናለሁ። አዶናይ ወንድማችን ጥሩ ስትሰራ እኔ አግዛለሁ። ጥሩ መስራትን በጣም አድርጌ አፕሪሺየት አደርጋለሁ። ለዚህ ነገር ምክንያት ስለሆንክ በጣም በጣም ቴንኪው። ወደፊትም እንደዚህ አይነት መልካም ነገሮችን በመስራት ወደ ጥሩ ደረጃ ድረስ ብዬ እነግራለሁ። ሰው ዳብን ሰይድ ወደ ኦርቶዶክስ እንሄዳለን። ወደ ኦርቶዶክስ ስንሄድ የማይገባ ንግግር ሁለት አባቶችን ዮኒ ማኛ ተናግሯል። ሁለት አባቶች ማለት እኔ አባት እናት ልጆችን መናገር በጣም በጣም የሚደብረኝ ሰው ነኝ። አባቶች እናቶችና ህፃናት መንካት አልወድም፣ ባህሬ ነው። እናቴ ተሰድባለች፣ አባቴ ተሰድቧል፣ ወንድሞቼ ተሰድበዋል፣ ልጆቼ ተሰድበዋል፣ ሚስቴ ተሰድባለች። ሬሳ ላርጋ የተሰደበበት ነገሮች አሉ። ያም ሆኖ ግን የማንንም እናት ዮኒ ማኛ አይሳደብም። ዳብን ሳይድ ከዛ ነገር ወጥቼ በተናገሩኝ ንግግር ተናድቼ እንዲሁም ወንጌልንም አባቶችንም ተሳድቤያለሁ። ስተት ነው። አከተመ እንደሌላው እንዲህ ስላደረጉኝ እንዲህ የሚባል ነገር የለም። ወደ ቀልቤ ስመለስ፣ ወደ ልቦናዬ ስመለስ አባ ማቲያስን መናገሬ እንዲሁም አቡነ ተክለ ሃይማኖትን መናገሬ ስተት ስለሆነ በዛ ጉዳይ ላይ ይቅርታ ጠይቃለሁ። እኔ ሪፖርት አድርገው ነበር አዘጉት ብዬ ሩዋንዳ ሳረገው ነበር። እኔ ዮኒ ማኛ ፍቅር እንጂ ጸብ አይገዛኝም። በጸብ የሚያሸንፈኝ የለም፣ ሞታታል። ስለዚህ በጸብ ሳይሆን በራሴ ጊዜ አስቤበት በራሴ ጊዜ ገብቶኝ አባታችንን መናገር አባታችን ናቸው፣ በእድሜም የሚበልጡኝ ናቸው፣ የሀገር ባላደራ ናቸው። እንደዚህ አይነት አባቶችን መናገር ስተት ስለሆነ ከእኔ ተምራችሁ ሌሎቻችሁም እንደዚህ አይነት ስተት እንዳደጉ። ስለዚህ ትክክል ስላልሆነ ይቅርታ ለመላ ኦርቶዶክስ፣ ለሌላው አይደለም። ይሄ ለዱርዬው ለመንጋው ምናምን ሳይሆን እውነተኛ እምነት ላላቸው ሰዎች ይሄ መልእክት እንዲደርስ አስባለሁ። ስለዚህ በዚህ ነገር ላይ ይቅርታ። ሰላማችሁ ይብዛ። ትግራይ ህዝብ እኔ ከህወሓት ጋር ነው ብዙ ጊዜ ስቀጣቀጥ የምታውቁኝ። የትግራይ ህዝብን የሰደብኩ ለሚመስላችሁ ሰዎች ይቅርታ። የትግራይ ህዝብን የመሳደብ ምንም የለኝም፣ አላማውም የለኝም። ስለዚህ ዛሬ ይቅርታ ነው፣ አዲስ ዓመት ስለሆነ የይቅርታ ዘመን ነው። የትግራይ ህዝብ እንደ ህዝብ ዮኒ ማኛ ቀጥቅጦናል ላላችሁ ይቅርታ እላለሁ። ሌላው አይመስለኝም ከሌላው ጋር ጸባለኝ ብዬ አላስብም። ስለዚህ ሰላማችሁ ይብዛልኝ። አሁንም ብሩክ ሪል ስቴት ላረከው ነገር እጅግ አድርጌ አመሰግናለሁ። ከስር ታግ አደርገዋለሁ። ዱባይ ላይ ኢንቨስት ለምታደርጉ ወንድምና እህቶቻችን ብሩክ ሪል ስቴት አብሶሉትሊ ባየሁት ነገር ላይ ጥሩ ነገር ስላደረግ ታንኪው። በእኔ ቅር ብሎ ከሆነ ዮኒ ማኛ ስላላወከኝ ነው፣ ዮኒ ማኛ ስላልተረዳኝ ነው ብለ ባልከው ነገር በጣም ይቅርታ። ያ አላቅም፣ አልዋሽም፣ አላቅም ነበር። ስለዚህ በዚህ ጉዳይ ላይ በርቱ ላለው እግዚአብሔር ኢትዮጵያን ሰላም ያደርግልን። ለመላው ኢትዮጵያውያን መልካም አዲስ ዓመት። በሰው ሀገርም በሀገር ውስጥም ያላችሁ ይሄን አዲስ ዓመት ለምታከብሩ እግዚአብሔር ከናንተ ጋር ይሁን። እኔም ደግሞ በመንፈስ ሶሻል ሚዲያ ላይ ከቲክታክ ላይ እየወጣው ወደ ዩቲዩብ ለመሄድ እቅድ አለኝ። እንዲሁም ብዙ በዚህ በግርግር ብዙ ምገኛ አይመስለኝም። ከተናገርኩ ማስተያየት ከሰጠው በጨዋ ደንብ ለመስጠት እቅዱ አለኝ። በዚህ ሁላ ነገር ስናገር ግን አንድም ቀን ዮኒ ማኛ እንዲተናገረ እንጂ እንዲያደረገ የሚለኝ ሰው ስለሌለ እጅግ አድርጌ አመሰግናለሁ።
ዮኒ ማኛ እንዲህ ተናግሯል ትሉኛላችሁ እንጂ እንዲህ አድርጓል የሚል ክስ የለኝም። 2 ሚሊዮን ፎሎወር አጥቼበታለሁ። በምን በጓገጭ ፎሎወር ችግር የለብኝም። at the end of the day the truth shall prevail ይላል የአራዳ ልጅ ሲናገር። ለማንኛውም ሰላማችሁ ብዝት ይበልልኝ። ለኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ፍቅር ሲዝም በእኔ ጉዳይ ለተቀየማችሁ ይቅርታ። መጪውን ዘመን የሰላም የፍቅር የአንድነት ያርግልን። በግለሰብ ደረጃ አልሰማችሁም፣ ግን እንደ ህዝብ ደረጃ እንደ ሃይማኖት ደረጃ ሙሉን በተናገርኩበት በጥቅሉ ለመላው ብሔር ብሔረሰብ ኢትዮጵያዊም ኤርትራዊ ካላችሁ ይቅርታ። መልካም ጊዜ ይመቻችሁ። እስቲ ይሁን፣ እስቲ ነገ ተገልብጠ እንደማትሳደብ ምንም ዋስትና የለንም፣ ግን ይሁን። እስቲ ይቅርታውን ትቀበላላችሁ? ኮሜንት ላይ ጻፉ እስቲ። ነገ ተገልብጦም ሊሳደብ ይችላል፣ ግን ያው ምንም ማድረግ አይቻልም። ይሁን ብለናል። እስቲ እኔ እድሌ ጠምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 ዓመት ለብሶኝ ቦንዳ ነው ብሎ ይመልሱኛል። ጋሽ አታ አንድ ተኩል ቁረጥለት እንጂ ምንድነው? ጋሽ እኔ ብርቱካን ቦን እያልኩት ነው። ልጣጩ ነኝ እኔ። ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅ። እጣም ቦን አልጨስም እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ጋሽ አሁን በእናትህ አጠልቅ። እስከዚህ በፊት ስራ ሰርታ ታውቃለህ? እኔ አልሰራሁት ስራ የለም፣ ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠርኩ። ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳ ስል ከኋላ ተቀመጠ። ለምን ስለው እኔ ነኝ የምነዳው፣ የተቀጠርኩት እኮ እኔ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎኝ የመጀመሪያ ቁፋሮ ላካሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ። የሚገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋሽ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊ ነው ብሎ አስገቡኝ። ከዛ ወንፊቴን አንስቼ ልነፋ ስል አምጦ ብሎ ተቀበለኝና ወንፊቱን ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥራል። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታነት ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ተው እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈለው አይለኝም ጋሽ። ግን ታዲያ ሻውን እኮ ይኩ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ተረጋሽ ምንም አያቅተኝም። የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ ባስሌ ትኬት ቆራጭ ነበርኩኝ። ጸጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለመነህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። እንትን የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው የምንፈጨው ጋሽ። ቢላ ስጡት። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁት ፈታ እንዳላችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።